አንዷለም ጎሳ በቀነኒ ሞት እየነገደ ነው፣ እየሸቀለባት ነው። በህይወት እያለች የሚጠቀምባት ነበረ፣ ገሏትም እየተጠቀመባት ነው። አሁን ማነብላችሁ ፍርድ ቤት አንዷለም ጎሳን ከተጠርጣሪነት ነፃ ሲያደርገው የወጣ ወረቀት ነው፣ የፍርድ ቤት ወረቀት ማለት ነው። ሟችና ተጠርጣሪ፣ ሟች ማለት ቀነኒ ነች፣ ተጠርጣሪ ማለት አንዷለም ነው። የሚጠቀሙባቸው ሞባይል ስልኮች ሲመረመሩ ተጠርጣሪ በሚጠቀምበት ስልክ፣ አንዷለም በሚጠቀምበት ስልክ ጄሪ ነኝ ሺሻ አትጋብዘኝም ወይ በሚል 04062017 ዓ.ም የተጻፈ በሰው ህይወት አትቀልድ የራስህ ህይወት በፈለከው መንገድ መምራት ትችላለህ በሚል በ27/5/2017 ዓ.ም የተጻፈ የሶስት ሴቶች ፎቶ በመላክ አንዷን መርጠህ ውሰዳት ጥራት የሚል ቀነኒ አዱኛ በ18/06/2017 ዓ.ም የተጻፈ አንቺ አንጀቴን ነው የምትበይኝ ባልሽ ቅዳሜና እሁድ ምን እንደሚያደርግ ጠይቂ የሚል ጽሁፍ እንዲሁም ኬኬ ከሚል ቲክቶክ ወደ ሟች ቲክቶክ ወደ ቀነኒ ቲክቶክ ማለት ነው ስልክሽን ላኪልኝ ባልሽ ከሚስቴ ጋር ምን እያደረገ እንደሆነ ልንገርሽ የሚል የተጻፈ ጽሁፎችን ምስሎችን መገኘታቸውን የሚያስረዱ የሰነድ ማስረጃዎች ናቸው። እዚህ የፍርድ ቤት ወረቀት ላይ ባይ ዘ ዌይ ማንነቱ ያልታወቀ ደም የማን ደም እንደሆነ የማይታወቅ ደም ከቀነኒ ደም ጋር የተገኘ አለ። ኢንቨስቲጌሽን ሲያደርጉ ያገኙትን ደም ማንነት እንኳን ሳያረጋግጡ ነው ተጠርጣሪውን የለቀቁት፣ አንዷለምን የለቀቁት። አንዷለም አሁን ዘፈን ለቋል። ዘፈኑን ደግሞ ለቀነኒ ነው ዴዲኬት ያደረኩት ለቀነኒ መታሰቢያነት ነው እያለ ነው። ዓላማቸው ሐሳባቸውን በምድር ላይ መጨረስ እንዳልቻሉ በሰማይ ቤት እንደሚያገኛት እየዘፈነላት ነው አፍቃሪው አንዷለም። ንገሩኝ የእውነት በድርጊቱ የተጸጸተ ሰው እንደዚህ አይነት ስራ ይሰራል? ባይገላት እንኳን በቁሟ ቀብሯታል። ራሱ አንደበት ነው የሰማ ነው ጭንቀት ላይ እንደነበረች፣ ከባድ ሀዘን ላይ እንደነበረች፣ ከባድ ብቸኝነት ላይ እንደነበረች ሊንከባከባትና ሊያፈቅራት ሲገባ ሲሰድባት ነበር የነበረው፣ ሲደበድባት ነበር የነበረው፣ ሲያንቃት ነበር የነበረው፣ እገልሻለሁ እያለ ሲያስፈራራት ነበር የነበረው። ሽጉጥ ተኩሶባታል። ቁጥር ስፍር ከሌላቸው ሴቶች ጋር ማቅጦባታል ኮንቲኒየስሊ። ታዲያ ይሄ ሰው ለቀነኒ ዘፈን ዴዲኬት ማድረግ መታሰቢያ ማድረግ ነበረበት? ለቀነኒ በአጠቃላይ ዘፈን መስፈን ነበረበት ወይ? ያክል ጊዜ ይመታት እንደነበረ፣ ለምን ይመታት እንደነበረ፣ እንዴት ይደበድባት እንደነበረ፣ እንዴት ቅስሟን የሚሰብሩ ንግግሮችን ይናገራት እንደነበረ፣ እንዴት ኮንቲኒየስሊ በላዩ ላይ ሴቶችን እንደሚደርብባት በስነ ስርዓት በግልጽ ሳይናገር ቁጭት። ሰው እኮ ቁጭት እንኳን ይቆጫል። ቁጭቶኛል ይቅርታ ሳይል ምንም ነገር አድሚት ሳያደርግ ያንን ፓርት እንዳለ ኢግኖር አድርጎ ዘፈን ዘፍኖ ምናምን መታሰቢያ ምናምን። አንዷለም ዘፈን ባወጣ ቁጥር፣ አልበም ባወጣ ቁጥር፣ ስራዎችን ባስታወቅ ቁጥር ማለት ነው እኛም የቀነኒን ሞት እየተከታተልን ከግር እስር ከማንነትህ ጋር ከታዋቂነትህ ጋር ትክክለኛው ማንነትህ ታዋቂ እስኪሆን ድረስ እንሰራለን። ፍርድ ቤት ቢለቅህ እኛ አንለቅህም። የቀነኒ ደም አይለቅህ። እጅህ ላይ ደም አለ የፈለገ ብትታጠብ የማይነጻ። ለነገሩ ለመታጠብም እየሞከርክ አይደለም። ታዋቂ መሆን ነው አይደል የምትፈልገው? ምንም ችግር የለውም፣ እናግዛለን። በዓለም ዙሪያ እንድትታወቅ እናደርጋለን። ታሪክህን በእንግሊዘኛ እንተርክልሃለን። ምንም እንዳታስብ። ሌላ የአንዷለምንና የአብርሃምን ኬዝ የቤዛንና የቀነኒ ኬዝ ጎን ለጎን አድርጋችሁ ማለት ነው የዘር ጉዳይ ልታደርጉት እየሞከራችሁ ያላችሁ ሰዎች አላችሁ። ቀነኒንና የቤዛን ኬዝ ምን እንደሚያለያያቸው ምን እንደሚያመሳስላቸው እኛ እዛ ቦታ ላይ የት እንደነበረ ምናምን ኤክስፕሌን የሚያደርግ ቪዲዮ ልሰራ ነበር፣ ግን አያስፈልግም። ተጠቂንና ተጠቂን ማፎካከር አያስፈልግም። እናንተን ለማሳመን ይሄ የዘር ጉዳይ እንዳልሆነ ለማሳወቅ የቀነኒ ዘር በቂ ነው። ቀነኒም ኦሮሞ ነች፣ አንዷለም ብቻ አይደለም ኦሮሞ። እናንተስ እንደዚህ የምታወሩ ሰዎች የቀነኒ ኦሮሞነት አይታያችሁም? ወንድ ብቻ ነው ኦሮሞ ለእናንተ? አንላቀቅ። በዚህ ሰዓት ድምፃዊ አንዷለም ጎሳን አስመልክቶ አዲስ መረጃ ተሰምቷል። ድምፃዊ አንዷለም ጎሳ ዋኤ ጁኒያኮ የተሰኘ አዲስ ስራውን በቅርቡ ሊለቅ መሆኑ ተገልጿል። ከብዙ ጊዜ ቆይታ የቀነኒን ጉዳይ ሶሻል ሚዲያ ላይ የያዛችሁ ሰዎች፣ ተፈጸመባትን የግድያ ወንጀል እየተቃወማችሁ ያላችሁ ሰዎች ይሄ ዘፈን ሲወጣ መውጣቱ አይቀርም። ባይ ዘ ዌይ በሚሰብር ሁኔታ በቃ ህይወት ይቀጥላል። እሷም ሞታለች፣ ቤተሰቦቿን ባዶ እጃቸውን እያጨበጨቡ ነው። እሱም ህይወቱን ሊቀጥል ነው፣ ካሪየሩን ሊቀጥል ነው፣ ስራውን ሊቀጥል ነው፣ ዘፈኑን ሊቀጥል ነው። ከዚህ በፊትም ብየዋለሁ። ይሄ ሰው ምንም እንዳልተፈጠረ
ህይወቱ ይቀጥላል። ትንሽ ቆይቶ አልበም ቢያወጣ ሰው ያንን ሙዚቃ ይሰማለታል። ክለቦች ና ዘፈንልን ብለው ቢጋብዙት ሰው ሄዶ ዘፈኑን ያዳምጥለታል። ይህንን ሰው በጣም የሚፈልገውንና የሚወደውን ሙያ መንጠቅ እንችላለን። ባይ ዘ ዌይ እንደ ማህበረሰብ ማለት ነው። ያ እንዲሆን ግን ማህበረሰቡ ስለ ሴቶች መጨነቅ መጠንቀቅ አለበት። ለሴቶች ጥቃት ቅድሚያ መስጠት አለበት። ከማንነቱ እስከ ሙያው ሊከበርም ልናስታውሰውም አይገባም። መንግስት ባይቀጣው ማህበረሰብ ሊቀጣው ይችል ነበረ። ይሄ ማህበረሰብ ስለ ሴቶች የሚጨነቅ ቢሆን ኖሮ እዚህ ጋር በቃ የሚበላይ ነገር እሱ ነው። መቅጣት ይችል ነበር ማህበረሰቡ። ይሄንን ሰው ሊያገለው ይገባ ነበር። ግን በእርግጠኝነት ትንሽ ያረሳሱንና ትንሽ 1-2 ዓመት ይቆዩና ፖስተሩን በየቦታው ይበትናሉ፣ አልበም ያወጣሉ፣ ይጋበዛል በየመድረኩ። ሰዎችም ማህበረሰባችንም ያንን ሙዚቃ ያዳምጣል፣ ሄዶ ይሳተፍለታል። ግን አሁን ላስጠነቅቃችሁ የምፈልገው ነገር ምንድነው? እባካችሁ ይሄንን ጉዳይ ለመቃወም ሶሻል ሚዲያ ላይ ስትመጡ የሚለቃውን ዘፈን ሳውንድ እያደረጋችሁ ቪዲዮ እንዳትሰሩ፣ በፍጹም እንዳታደርጉት። ያንን ነገር ሞር ዘፈኑን ፕሮሞት ማድረግ ነው። የተፈጸመባትን ወንጀል እየተቃወምን የሱን ስራ እንዳናስተዋውቅለት መጠንቀቅ አለብን። ባለን አቅም፣ ባለን ጉልበት፣ ባለን የአቴንሽን ከረንሲ ዘፈኑ ስኬታማ እንዳይሆን ለማድረግ ነው መጣር ያለብን። ስለ ቀነኒ ማለት ነው ምን ማለት እንዳለብኝ ራሱ አላውቅም። I really don't know what to say። ከምንም በላይ ቅስሜን የሚሰብረው ነገር ምንድን ነው? life is gonna go on ለዚህ ሰውዬ ማለት ነው። የጊዜው የሚወጡ ፊቷ በልዞ ደም እየደማች እያለቀሰች የምናያቸው ቪዲዮዎችና ፒክቸሮች በጣም በተደጋጋሚ ዶሜስቲክ ቫዮለንስ እንደደረሰባት፣ የቤት ውስጥ ጥቃት የምንለው እንደደረሰባት፣ አካላዊ ጉዳት ኮንቲኒየስሊ እየደረሰባት እንደነበረ የሚያሳዩ በጣም ግልጽ ማስረጃዎች ናቸው። ምንም ልትከራከሩ አትችሉም። ምንም አርጋችሁ ልታስተባብሉት አትችሉም። ፍጥጥ ያለ ማስረጃ ነው። ግን ይሄ ሰው ምንም እንዳልተፈጠረ ህይወቱ ይቀጥላል። ትንሽ ቆይቶ አልበም ቢያወጣ ሰው ያንን ሙዚቃ ይሰማለታል። ክለቦች ና ዘፈንልን ብለው ቢጋብዙት ሰው ሄዶ ዘፈኑን ያዳምጥለታል። ይህንን ሰው በጣም የሚፈልገውንና የሚወደውን ሙያ መንጠቅ እንችላለን። ባይ ዘ ዌይ እንደ ማህበረሰብ ማለት ነው። ያ እንዲሆን ግን ማህበረሰቡ ስለ ሴቶች መጨነቅ መጠንቀቅ አለበት። ለሴቶች ጥቃት ቅድሚያ መስጠት አለበት። መንግስት በቂ ማስረጃ ስላላገኘ አልቀጣውም። ኦኬ፣ የተፈጠረውንም ምንም በእርግጠኝነት የተነገረን ነገር የለም። ነገር ግን ይሄ ሰው ሚስቱን የደበደበ ገርልፍሬንዱን ያሰቃየ ሰው ነው። አት ዘ ኤንድ ኦፍ ዘ ዴይ አካላዊ ስሜታዊ ጉዳት አድርሶባታል። ከማንነቱ እስከ ሙያው ሊከበርም ልናስታውሰውም አይገባም። መንግስት ባይቀጣው ማህበረሰብ ሊቀጣው ይችል ነበረ። ይሄ ማህበረሰብ ስለ ሴቶች የሚጨነቅ ቢሆን ኖሮ እዚህ ጋር በቃ የሚበላይ ነገር እሱ ነው። መቅጣት ይችል ነበር ማህበረሰቡ። ይሄንን ሰው ሊያገለው ይገባ ነበረ። ግን በእርግጠኝነት ትንሽ ያረሳሱንና ትንሽ 1-2 ዓመት ይቆዩና ፖስተሩን በየቦታው ይበትናሉ፣ አልበም ያወጣሉ፣ ይጋበዛል በየመድረኩ። ሰዎችም ማህበረሰባችንም ያንን ሙዚቃ ያዳምጣል፣ ሄዶ ይሳተፍለታል ምናምን። they do not care about us። ሴት ጥቃትን የሚቃወሙት ፌሚኒስቶችን ለመቃወም ብቻ ነው። ከዛ የዘለለ የሴት ጥቃትን መቃወም የላቸውም። ድብቅ አጀንዳ ምናምን የሚሉሽን አሁንም ይሄን ሁላ ነገር እያየሽ እያመንሽ ከሆነ ማለት ነው የመጨረሻ ፋራ ነሽ። ልንገርሽ፣ 5 ዓመት በፊት ቲክቶክ ስንጀምርም አጀንዳችን አንድ ነው፣ አሁንም አጀንዳችን አንድ ነው። የሴቶች ጥቃት ትኩረት ይሻል፣ አለቀ። ከ80% በላይ የሚሆኑ የኢትዮጵያ ሴቶች እኮ ማለት ነው ስልካቸው ቢበረበርና ስልካቸው ውስጥ ያሉት ቪዲዮዎችና ፎቶዎች ቢለቀቁ አፍንጫዋ በልዞ አይኗ በልዞ ጥርሷ ተሰብሮ ከንፈሯ ተሰንጥቆ እየደማች እያለቀሰች ሁሉም ጋር እንደዚህ አይነት ቪዲዮና ፒክቸር አለ። ስማርትፎን የሌላትን ጓዳ ተደብቃ የምታለቅሰውን ሴት ደግሞ ጓዳ ይቁጠረው፣ ቤት ይቁጠረው። አጥቂው ደግሞ ታዋቂ ከሆነ ገንዘብ ያለው ከሆነ ፓወር ያለው ከሆነ ከሰዎች ጋር ከባለስልጣኖች ጋር ኮኔክሽን ያለው ከሆነ በቃ እንዲሁ ተደፋፍኖ ይቀራል ነገሩ። እውነቱ እኮ አፍንጫው ስር ፍጥጥ ብሎ እያያችሁት ነው ራሳችሁን የምታታልሉት። ስፔሻሊ ሴቶች። ይሙላ ነገር ራሱ ማውራት አልፈለኩም ነበር።